መልካም ቪዲዮውን እንደተመለከታችሁት እንግዲህ እንዴት እንደሚመታት እናታችን የምትሆንን እንዴት እንደሚጠልዛት እንዴት እንደሚያጠናግራት ታዝባችኋል። ሴሊ በዚህ መጠን መደብደብ አለባት ወይ? በዚህ መጠን መመታት አለባት ወይ? በእርግጥ ገጠሩ ማህበረሰብ ላይ ካለመማር የተነሳ እንዲያደርገው ይችላል። አንድ ሃይማኖት አለ ግን ገጠሩ ላይ ብቻ ሳይሆን ከተማም ላይ ሴሊ እንድትደበደብ የሚፈቅድ አንድ ሃይማኖት አለ። ይኸውም እስልምና ነው። ሱራ 4:34 ላይ እንደዚህ ይላል፣ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው ይላል። ወንድ ለሴት ገንዘብ ይሰጣል ተብሎ ስለሚታመን እንደ እስልምናው የበላይ ነው፣ አስበልጦታል። በቃ የበላይ ነው ተብሎ ይታመናል። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመፃቸውን የምትፈሩትን ገስጿቸው። ስላመፁ አይደለም፣ ማመፃቸውን ከፈሩ ሊያመፁ ይችላሉ ብለው ከፈሩ ገስጿቸው ይላል። በመኝታ ተለያዋቸው። ምክንያቱም 4 ማግባት ስለሚችል 3ቱ ጋር ሄድና እሷን ይለያታል ማለት ነው። በመኝታ ተለያዋቸው። ተጠረጠራት፣ ተፈራ ልታምፅ ትችላለህ ወደፊት ብሎ ካሰበ ከ3ቱ ጋር ሸሸም ገዳሜ እያለ እችኛዋን ኢግኖር መግጀት ይችላል። ከዛስ በመኝታ ተለያዋቸው ካለ በኋላ ሳካ ሳታደርጉ የሚለው አረብኛው ላይ ሌለ ሲሆን ምቷቸው። ምን በሏቸው? ምቷቸው። ይህንን እንግዲህ ያዘዘው ማን ነው? አላህ ነው ተብሎ ይታመናል። ወይንም ደግሞ እነሱ አምላክ ብለው የሚከተሉት ማለት ነው። ይህንን ተግባራዊ ያደረጉ አንዲት ሴት ተደብድባ፣ ልክ እቺ ሴት ተደብድባ እናንተ ጋር ብትመጣ ምን አይነት ፍትህ ነው የምትሰጧት? ከዚህ በከፋ ሁኔታ አንዲት ሴት ተደብድባ ተቀጥቅጣ ወደ ነቢዩ ጋር ሄዳ የተባለችውን ላንብብላችሁ። ሱናን አቢ ዳውድ 22:28 ላይ ይገኛል ሀዲሱ። ሀቢባ የሳይል ልጅ ነች። የጣቢት ኢብን ቅያስ ሚስት ነች። ሂ ቢት ሄር ኤንድ ብሮክ ሰም ኦፍ ሄር ፓርት፣ ይመታትና የተወሰነ የሰውነቷን ክፍል ይሰብረዋል። So she came to the prophet after morning and complained to him against her husband. ወደ ነብዩ ጋር ከጠዋት እንትን ብላ ትመጣለች። ወደ ነብዩ ጋር ረፋድ ላይ ትመጣና ምን ታደርጋለች? የተወሰነ አካላቷን ባሏ ሰባብሯታል፣ አድቋታል። ስለ ባሏ ቅሬታ ታሰማለች። The prophet called on Thabit bin Qiyas and said to him, take a part of her property and separate yourself from her. ዘይድ ኢብን ቅያስን ነብዩ ይጠራውና ንብረቷን የተወሰነውን ክፍል ውሰድባትና ተለይ ከሷ ይለዋል። ምን በል ተለይ፣ ንብረቷን የተወሰነውን ክፍል ወስደ ተለይ ይለዋል። he asked, is that right messenger of Allah? ሰውየውም እንዲህ ብሎ ጠየቀው፣ ያላ መልእክተኛ እንደዛ ማድረግ ይቻላልን? ተገቢ ነው? ትክክል ነውን? ሲል ጠየቀው። he said yes። ነብዩም አዎ ይቻላል፣ ንብረቷን ውሰድ፣ ተሷም ተለያት። እንግዲህ አካሏን አድቆ ሰባብሯት ነው፣ የተወሰነ ሰውነቷ ክፍል ተሰባብሯል ይላል። he said yes ካለ በኋላ ሰውየው ተዛ ምን አለው? he said I have given her 2 garden of mine as a dowry። 2 የእርሻ ቦታዎች መሬቶችን ወይንም ደግሞ መሬት እንደ ጥሎሽ ሰጥቻት ነበረ። and they are already in her possession። እነሱም የእሷ ንብረት ሆነው ነበር አለው። The prophet said፣ ነቢዩም እንደዚህ አለ፣ take them and separate yourself from her። ንጠቃትና ውሰድባትና ከእሷ ተለይ። ማን ነው ይሄን ያለው? ነቢዩ። ሴትዮዋ አጥንቷ ተሰባብሮ ደቆ ነው የመጣችው። ንብረቷን ቀማና የሰጣትንም ውሰድባትና ተለያት። አጥንቷ ተሰባብሮ ሰውነቷ አካላቷ ደቆ ማለት ነው። ፍትህ ፈልጋ መጣ። ንብረቷን ንጠቃት፣ ተፋታት። ይሄ ጤናማ ነው ብለን አናምንም። በመጽሐፍ ቅዱስ እንደዚህ ይላል። ኤፌሶን ምዕራፍ 5:28 ላይ ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ስጋውን የሚጠላ ከቶ የለምና ይላል። ባል ሚስቱን እንደ ገዛ ስጋው ሊወድ ይገባል። የገዛ ስጋውን የሚወድ ሌላውን አይጠላምና። ስለዚህ ባል ሚስቱን እንደ ገዛ ስጋው ሊወዳት ይገባል እንጂ የተወሰነ የሰውነቷን ክፍል አድቅቆ ሰባብሮ ከዛ በኋላ ደግሞ ንብረቷን ቀምቶ ማባረር ጤናማ አይደለም። ሴት ልጅ ትቀጥቀጥ፣ ትደብደብ የሚል
አስተምሮም ጤናማም አይደለም፣ ስህተት ነው፣ መታረም አለበት። ይህ ከመጽሐፍ ቅዱስ የሚጋጭ ወይም ደግሞ እንዲህ ካለው ግልጽ ካለው ከመጽሐፍ ቅዱስ ውጭ የሚመጣን አስተምሮ ሴት ልጅ ትመታ የሚል ካለ ስህተት ነው። እስልምናው ግን አፕሮቭ ያደርገዋል። በሐዲስም በቁርአንም ላይ ሴት ልጅ መመታት አለባት ብለው ያምናሉ። ፌሚኒስቶች ምን ትላላችሁ በዚህ ዙሪያ? መደብደብ አለባችሁን? እስቲ የለብንም ካላችሁ ቻሌንጅ አድርጉ። እስቲ ሴት ልጅ ትመታ የሚል ካለ ስህተት ነው በሉና ቪዲዮ ስሩ። እስቲ ሐዲሱን ቁርአኑን በደንብ እንሰጣችኋለን ጥቅሱን።